ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን በድጋሚ ተገናኝተናል። ሰላም ለእናንተ ይሁን። እንዴት አመሻችሁ? እንግዲህ የሰኞ የምሽት መረጃችንን ወደ እናንተ እናደርሳለን። አሁንም የዓለማችን ወቅታዊ ጉዳይ ከአሳሳቢነት እየዘለለ ይገኛል። መጽሐፍ ቅዱስ የተናገራቸው ትንቢቶች በሙሉ እየተፈጸሙ ይገኛሉ። በተለይም ደግሞ ዳግም የተወለድን ክርስቲያኖች የትኛው መንገድ ላይ እንዳለን ምንፈትሽበት፣ እንደገናም ደግሞ ተልኳችንን ጭምር ማጠናቀቅ ያለብን ወይ ደግሞ መስራት ያለብንን መስራት እንዳለብን የሚያስገነዝብ ጊዜ ላይ ስላለን በቸልታ የምናስተላልፈው መልእክት እንዳታልፉ በጌታ ፍቅር እናሳስባለን። መረጃውን እንግዲህ አሰባስቦ ይዞልን የመጣው ወንድማችን ፓስተር አለማየሁ ነሙ መስመር ላይ ይገኛል። እንግዲህ ከሱ ጋራ ጥሩና መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን መረጃዎች በሙሉ የሚያጠነጥኑት መካከለኛው ምስራቅ ላይ ሆኗል። በዛ አካባቢ እየተከናወነ ያለው ፖለቲካዊ እና መንፈሳዊ እንቅስቃሴ ምን ይመስላል የሚለውን እንግዲህ ከፓስተር እንሰማለን። መስመር ላይ ተገኝቶልኛል። ከሱ ጋራ እየተወያየን ያሉትን ነገሮች ያጋራናል። መጀመሪያ ሰላምታ እናቅርብለትና ከዛ በኋላ መረጃውን ያጋራናል። ሰላም ላንተ ይሁን ፓስተር፣ እንደምን አለ? እንዴት አመሸ? እንደምን አመሸ ወንድም ይልቃል። እግዚአብሔር ይመስገን። መረጃን እስኪ ማቅረብ ትችላለህ? እንግዲህ ብዙ ሰዎች ዓለም ወዴት እየተጓዘች ነው የሚል ነገር በሶሻል ሚዲያዎች ላይ እየተነሱ ነው ያሉት። ዓለም እንግዲህ እኛ መልስ እንንገራቸው ብዬ ነው። መጀመሪያ ላይ ዓለም ወደ ፍጻሜዋ እየተጓዘች ነው። መጽሐፍ እንደተጻፈው ጦርነትንና የጦርን ወሬ ትሰማላችሁ እንዳለው ወደዛ እየሄደ ነው ያለው። ዓለም ላይ እንግዲህ አሁን አደገኛ የሆነ የኢኮኖሚ ክራይሲስ በተለይ በአውሮፓ በነዳጅ እጥረት ምክንያት ከሩሲያም እንግዲህ አያስገቡ፣ ከዚህም የሆርሙዝ ሰርጥ ተዘግቷል። በዛ ደግሞ የቀይ ባህር መስመር ተዘግቷል። እንግዲህ ክራይሲሱ የሚጠበቅ ነው በዚህ ጦርነት ምክንያት። ከዚህ ባሻገር ምንድነው አሁን ሌላው የሚያስፈራው ክራይሲስ፣ ቀን ላይ ጠቆም ላረገ ሞክሬ ነበረ። የሻሃት ሙስሊም ተከታዮች በተለያዩ ቦታ ላይ በአሜሪካ ኤምባሲዎች ላይ ጥቃት ሊያደርሱ እንደሚችሉ ታስቦ እንቅስቃሴዎች ማለት አሜሪካ ኤምባሲዎቿን በተለይ መካከለኛው ምስራቅ ያሉ ኤምባሲዎቿ እንትን ብለዋል፣ ሰራተኛ ወጥታለች፣ ተጫለች። ከቤይሩትም እንደዛው ነው። ከሌሎችም አካባቢ እንትን እያንቀሳቀሰች ነው ያለው። ነገር ግን እንትን የሚገኘው ቆንስላ ማለትም ፓኪስታን የሚገኘው የመካከለኛው ምስራቅ ካለው ቀጠናዊ ችግር አንጻርና የአያቶላ ሁሜኒን መገደል ተከትሎ በካራቺ የሚገኘው የአሜሪካ ቆንስላ በሰልፈኞች ተሰባብሯል፣ በእሳትም ጋይቷል። እና የጸጥታ ኃይሎችና ተቃዋሚዎቹ በድርጊት ባደረጉት ግጭት እንደተከሰተ የሰው ሕይወት ሁሉ እንደጠፋ እንመለከታለን። ይሄ ብቻ አይደለም። አሁን ፓኪስታንና ከአፍጋኒስታን ከፍተኛ ጦርነት በዚህ ስለተሸፈነብን ነው ሰሞኑን ያልገለጽነው። እንደም ከፍተኛ ጦርነት በአውሮፕላን የታገዘ ታሊባንን የመደብደብ እነዛም ደግሞ ከፍተኛ ውጊያ እያካሄዱ ነው ያሉት። ይሄ ተጨምሮ ሳለ በሰልፈኞች እንግዲህ የአሜሪካ ኤምባሲ ጥቃት ደርሶበታል። እንግዲህ ካራቺ የአሜሪካ ቆንስላ በከባድ ተቃውሞ እየተናወጠ
ፓኪስታን ካራቺ የሚገኘው የአሜሪካ ቆንስላ በመቶዎች በሚቆጠሩ የተቆጡ ሰልፈኞች ጥቃት ደርሶበታል። የደረሰው ወቅታዊ መረጃ እንደሚያመለክተው ግን በሰዎች ላይ የሞትና የመቁሰል አደጋ እንደደረሰ ለመመልከት ተችሏል። አዎ ተቃዋሚዎቹ የቆንስላውን የውጭ አጥር ጥሰው በመግባት መስኮቶቹ ተሰባብረው የጥበቃ ክፍሎችን ጭምር የመግቢያ መንገዶችን በእሳት ምን አድርገውታል? አቀጣጥለውታል። ይህ ምናልባትም ወደ ሌሎች ሊዛመት የሚችልበት አክሰስ ሊኖር ይችላል የሚል ነገር ፍራቻ አለ። ሌላው ሂዝቦላ እንደ ድጋሚ ተነስቷል። የሚገርም ነው። ድጋሚ ተነስቶ የሰሜን እስራኤል አካባቢዎች በሚሳኤሎች በሮኬቶች ጥቃት ፈጽሟል። በርከት ያሉ ሮኬቶች ተተኩሰዋል፣ ጥቃት ተፈጽመዋል። ከዚህ የተነሳ አሁን ላይ አገሮች ዜጎቻቸውን ከቤይሩት በፍጥነት እያወጡ ነው ያሉት። እስካሁን ቤይሩት ብዙ አየር መንገዶች አቁመዋል በረራ፣ ግን እንዲህ ወዴት እያወጡ እንደሆነ ባይታወቅም እያወጡ ነው ያገር በፈረስም ቢሆን እና ይሄ እርምጃ በተለይ እስራኤል አሁን የምትወስደው እርምጃ ቀጠናዊውን አካባቢ ያካለለ ሊሆን እንደሚችልና በእርግጥ በትናንትናው ዕለት ሌሊቱን ምላሽ ሰጥታለች። በተለይም ደግሞ የሂዝቦላ አመራሮች ላይ እነማን እንደተገደሉ ባይታወቅም እርምጃ ወስዳ ጥቃት ፈጽማለች እና ያ ጥቃት የተፈጸመው ጥቃት ምን ያህል ውጤት አመጣ፣ እንዴት ሆነ የሚለውን ነገር መመልከት የምንችለው ነገር ይሆናል ማለት ነው። እንግዲህ የዚህ መካከለኛው ምስራቅ ጦርነት በተለይ ደግሞ ኩዌትን በጣም እያጠቃት ነው ያለው። ምክንያቱ ምን እንደሆነ ባላቅም በኩዌት ላይ እየተወሰደ ያለው እርምጃ በጣም እጅግ ከፍተኛ እንደሆነ ለማወቅ ችለናል። ኩዌት ብቻ አይደለም፣ ዱባይ በጣም ተጠቅታለች። ሳውዲ አረቢያ የነዳጅ እንትኗ ሪፋይነሪዋ እሱ ብቻ አይደለም። በጋት ሬጀንሲ የተባለ ትልቅ ሆቴል ሲአይኤ እና የሞሳድ መናኸሪያ ነው ተብሎ ሁሉ ተመቷል እና አግሬሲቭ አርጓታል ሳውዲ አረቢያ። አዎ አግሬሲቭ ሊያደርጋትም ይችላል። ጥቃቱም ደርሳሉ እያለች እየተዘጋጀች እንዳለ መረጃ ተሰጠ። ቅድም እንደውም አንድ መረጃ ልታነሳ ነበር አንተ። እሱ ኢራንን በተመለከተ ነው። ይገርምሃል፣ ማለዳ ላይ ነው ያየሁትና አልጠበቅኩም። ስለ ኩርዲስታን ተዋጊዎች ሰምተህ ታውቃለህ? ስለ ኩርድ ኃይሎች ማለት ነው። እና ኩርዲስታን በሶስት አካባቢዎች አሉ። ኢራን በቱርክና ሶሪያም አሉ። ሶሪያም አሉ። ወደ 30 ሚሊዮን ይሆናሉ ተብሎ ይታሰባል። እና ምንድነው የታሰበው የሚለው ያ መረጃ የአሜሪካና የእስራኤል ያቀናበሩት ነገር ነውና ምናልባትም የኢራን ይሄ መከላከያውን ከተዳከመ የኩርድ ኃይሎች ሊገቡ ይችላሉ የሚል ፍንጭ ሰጥቷል። እሱ ላይ ለምሳሌ ፍንጭ ሊሰጡ ይችላሉ። የብዙዎች ትንተና እኔ የማይስማማኝ ትንተናል። የኢራን መከላከያ ሰራዊት እንደ ቀላል ለምን እንደሚቆጥሩ አልገባኝም። ኢንኬዝ አሁን ለምሳሌ አይታወቅም። አሁን ወደኛ ሀገር እንኳን ብትመጣ ኢትዮጵያ የቀድሞ ጦር ይፈርሳል ተብሎ አልታሰበም። ከ500,000 በላይ ሰራዓለ መሰል። አሁን እኮ የኢራን ትልቁ ነገር ሱፕሪም ኮርቱ ነው እንጂ የፈረሰው ሲቪል ገቨርናንሱ አለ። ሲቪል ገቨርናንሱ ስላለ ያ እንትና የሚመሩት ማነው መሱድ ቤዜሽኪያን የሚመሩት መንግስት አለ እንዳለ ነው ያለው። መከላከያ ሚኒስትሩም አለ፣ መከላከያ ኃይሉም አለ። ስለዚህ ይሄንን መጠበቅ ተላላነት እንዳይሆን እላለሁ። ለምን መሰለህ? አሁን ኩርዲስታኖችም ሊገቡ የማይችሉበት ምክንያት አለ። አሁን ላይ በኢራቅ ያለው ከፍተኛ ከ50 እስከ 100,000 የሚጠጋ ሚሊሻ አለ። የሻሃት ሙስሊም ተከታይ የታጠቀ ትንንሽ ድሮኖችን የሚጠቀም ልክ ነው። ገብቷል።
ዘመናዊ መሳሪያ የታጠቀ ነው። ይህ ኃይል አለ። እንደገና ደግሞ አሁን ሙሉ ለሙሉ የአሜሪካ የኢራቅ መንግስት አልፈረሰም። ፈርሶ ቢሆን ይሄ ግምት ሊሰራ ይችላል። እውነት ይሄ ግምት ይሰራል። ፈርሶ ቢሆን አልፈረሰም። አሁን በጦርነት ላይ ነው ያለው። እንደውም እኮ ቀን በዘገብነው ዘገባ አዳዲስ ሚሳኤሎችን ለማውጣት እየተዘጋጁ ነው ያሉት። አሜሪካኖች እኮ እየተረበሹ ነው። አሁን ላይ ረዥም ርቀት ሚሳኤል ስላላት ልትመታን ትችላለች ብለው እየታሰበ ያለበት ወቅት ነው። አሁን ይኸውልህ የቆሰለ ጠላት መቼ በምን ሁኔታ ምን እንደሚያደርግ አይታወቅም። ተመልከት። አሁን አንድ እስቲ እውነቱን ሳንክድ የኢራንን ጥንካሬ እንደምታየው ከ10 ምናምን ሀገር ጋር ነው እየተዋጋች ያለችው። አንድ ሀገር ነች። ይሄ በቀላሉ ሱፕሪም ኮርት እንትኗ ፈርሶ ዋናው ፈርሶ ሊደሯ ሞቶ አዛዦቿ ሞተው በባለፈው በ12 ቀን እነዛ ሁሉ ጀነራሎች ሞተው መቆም ማለት ራሱ ምን ማለት ስነ ልቦናቸው በጣም ጠንካራም ስለሆነ ይህ ዝም ብሎ ፐርሺያ እንደሆኑ እንዳትረሳ። ዝም ብሎ የመጣ መጽሐፍ ቅዱስ ስታጥና ፐርሺያ መሆናቸውን እንዳትረሳ። ፋርስ ማለት ነው። ፋርስ መሆናቸውን እንዳትረሳ። ለምሳሌ የእስራኤልን መንግስት ለረጅም ጊዜ ይገዳደሩ የነበረው በብሉይ ኪዳንም ሄደህ ስትመለከት የፋርስ መንግስት ነው። ሜዶንና ፋርስ ነው የሚለው ምንም ጥያቄ የለውም። ምንም ከባቢሎን ጀምሮ እኮ ባቢሎንን ራሱ አስወግዶ እኮ ትልቅ እኮ መንግስት የሆነ ነው። ስለዚህ መናቅ ሳይሆን አሁን የአሜሪካ እገዛ ስላለበት ነው። እስራኤልም ይህንን ጥቃት ተባብረው ስላደረጉት ነው። ግን አሁን በዚህ ሁኔታ ይቀጥላል የሚለውን ነገር ለማሰብ ገና ነው። ጊዜው ባይ ነው። ገና ነው። ልክ ነህ። ጊዜው ገና ነው። መረጃ ጊዜው ገና ነው። ወያይበት ብዬ ነው። ይኸውልህ አሁን ለምንድን ነው እስራኤልና ቻይናና ሩሲያ ያልገቡበት ምክንያት ስትል ሁለንተናዊ ስምምነት ቢኖራቸውም በውጊያ ጊዜ እርስ በራስ መደጋገፍና ወታደር የመላክ ምናምን ስምምነት የላቸው። ነገር ግን ነገ ምን እንደሚፈጠር አታውቅም። ይሄ ይፈጠራል ብለህ የማታስበው ነገር በዓለም ላይ እየተፈጠረ ያለ ይሄ ብቻ አይደለም እኮ ፓስተር። ከመጽሐፍ ቅዱስ ውጪ ሊሆን የሚችል ምንም ነገር የለም። መጽሐፍ ቅዱስ ኦልሬዲ ፋርስ እንደምታገግምና ከጎግ ጋር እስራኤል እንደምትወርፈው በግልጽ እኮ ተቀምጧል እኮ። እሱን ነው የምልህ። እንግዲህ አንድ መረጃን ጨምርና ለአድማጮቻችን የዛሬውን የቀን መረጃችንን የምሽት መረጃችንን እንዝጋው። በዛሬው ዕለት ረፋዱን ማለት ነው በኩዌት በርካታ የአሜሪካ ተዋጊ አውሮፕላኖች መከስከሳቸውን የሀገሪቱ መከላከያ ሚኒስትር አስታውቋል። ሚኒስትሩ በሰጡት መግለጫ አደጋው በደረሰው በአውሮፕላኖች ውስጥ የነበሩ ሁሉም የበረራ አባላት በሕይወት መትረፋቸውን አረጋግጠዋል። አደጋው የተከሰተው ኢራን በባህረ ሰላጤው ቀጠና ላይ የምታካሄደው ጥቃት ለሶስተኛ ቀን በቀጠለበት ወቅት ሲሆን የአደጋው መንስኤ ደግሞ በምርመራ ላይ መሆኑ ተገልጿል። እንግዲህ አንድ መከላከያ ሚኒስቴር ቃል አቀባይ መግለጫ አደጋው እንደተከሰተ ወዲያውኑ የፍለጋና የማዳን ስራ ተጀምሮ የበረራ አባላቱ ተነስተው ለሕክምና ወደ ሆስፒታል ተወስደዋል። አንዳንድ መረጃዎች ያው አንድ አውሮፕላን ተከሰከሰ ነው የሚሉት። በአሁኑ ወቅት የተረፉት አባላት የጤና ሁኔታ አስተማማኝ መሆኑ ተጠቁሟል። በማህበራዊ ሚዲያ ላይ የተሰራጨው ተንቀሳቃሽ ምስሎች አንድ ኤፍ-15 ተዋጊ አውሮፕላን ሲከሰከስ አብራሪው ራሱን በአየር ላይ ሲያስወነጭፍ የሚያሳይ ነበረ። የኩዌት መከላከያ በርካታ የአሜሪካ ተዋጊ አውሮፕላኖች ከማለት ውጪ ይህንን ዜና ወደ እናንተ እያደረስንበት ባለንበት ሰዓት ስንት እንደሆኑ አልተገለጸም። ስለዚህ ወገኖች ዓለም እንግዲህ እንዲህ ነው። እኛ ከዚህ በፊትም ስንናገር ነበረ፣ ስናሳስብ ነበረ። ፊታችንን ወደ እግዚአብሔር እንመልስ። እግዚአብሔር ጋር ነው መፍትሄ ያለው። በመከራ ውስጥም ሸሽጎ የሚያሳልፍ እግዚአብሔር ነው።
ዳዊት ራሱ በአለት ንቃቃት ውስጥ ምን አደረገኝ ይላል፣ ሸሸገኝ ይላል እና በሞት ጥላ መካከል ባልፍ አንተ ከኔ ጋር ነህ ብሎ የተናገረው በተከበበ ከተማ ምሕረቱን ከኔ ያላራቀ እግዚአብሔር ይመስገን ይላል እና ዓለም በዚህ ሁኔታ ነው ያለው። ነገ ምን እንደሚፈጠር ማንም ሊያውቅ አይችልም ከእግዚአብሔር ውጭ። እንም ልንገምት እንችላለን፣ ፕሪዲክት ልናደርግ የሆነ ነገር ልንል እንችላለን፣ ግን የሚከሰተውን ነገር ምንድነው ብለን ልናውቅ አንችልም። ይሄ ስለሆነ ለዚህ በከፍተኛ ሁኔታ ራሳችንን ልናዘጋጅ የቤተ ክርስቲያን መሪዎች ኃላፊነታችንን እንድንወጣ ህዝብን በማዘጋጀት ህዝብን በማስተማር ህዝብን ወደ ጸሎት በመምራት ልናደርግ ይገባል። ዓለም ላይ ከፍተኛ የሆነ የጦርነት ደመና እያንዣበበ ነው ያለው። ሰላም ደመና አይደለም እያንዣበበ ያለው፣ ምክንያቱም የዘመን ፍጻሜ ላይ ስለሆነን ይህንን ተረተው ዝግጁ እንሁን፣ እንጸልይ ይላለው። የጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት ከሁላችን ጋር ይሁን። በአገር ውስጥ ላላችሁ መልካም ሌሊት፣ በውጭ ላላችሁ ደግሞ መልካም ቀን። ሻሎም። እውነት ነው ፓስተር፣ እግዚአብሔር አብስቶ ይባርክ። መፍትሄው ጸሎት ነው፣ ሌላ ምንም መፍትሄ የለም። በዓለም ላይ እያንዣበበ ያለው የጦርነት ደመና እንዲሁም ደግሞ በሀገራችንም በአቅራቢያችንም እያንዣበበ ያለም የጦርነት ደመና አለ። በዚህ ሁሉ ውስጥ ግን እግዚአብሔር የምህረት አምላክ ስለሆነ ይህንን ነገር በፈቃዱ እንዲያስቆም ከመጸለይ ውጪ ሌላ ምንም አማራጭ የለም። በትላንትናው ዕለት እንደዚሁ ጠቆም ለማድረግ ሞክረናል። በሀገራችን ያሉ የጸሎት ህብረቶች በዚህ ነገር ላይ በትጋት እንዲጸልዩ እንግዲህ ምልከታን መረጃን አቀብለናል። ከዚህ በኋላ ምናልባት የሰላም ደመና ይወርዳል ብሎ ማሰብ በእጅጉ የዋህነት ይሆናል። ምክንያቱም የእግዚአብሔር ቃል ስለሚነግረን ሰላምና ደህንነት ነው ሲሉ ምጥ እርጉዝ እንደሚይዛት በድንገት ጥፋት ይዛቸዋል ስለሚል እኛ መርከቡ ላይ ከተሳፈርን እንደገናም ደግሞ በክርስቶስ ኢየሱስ ጥላ ስር ልክ ንስር ጫጩቶቿን እንደምትሰበስብ በክርስቶስ ኢየሱስ ውስጥ ካልተጠለልን በስተቀር የትም ቦታ ብንሆን ከጥፋት አናመልጥም። ዓለም ላይ ያየን ያለነው ነገር ይሄን ነው። በሁሉ ቦታ ሰዎች ሲራወጡ ነው የምናየው፣ ጭንቀት ነው የምናየው። በማህበራዊ ሚዲያ ላይ ስጋታቸውን እየገለጹ እንደሚገኙ እየሰማን እያየን ነውና ስለዚህ መፍትሄው በእግዚአብሔር ዘንድ መገኘት ስለሆነ ራሳችንን እንድናዘጋጅ አደራ መልእክትም እናስተላልፋለን። እንግዲህ ለሰኞ ምሽት ይዘን የመጣነው መረጃ ይሄድን ይመስላል። በቀኑ በማታው መረጃውን እያቀበለን ያለው ወንድማችን ፓስተር አለማየሁ እግዚአብሔር አብስቶ ይባርክ እንላለን። እኔም እንግዲህ ፕሮግራም በመምራት አብሬያችሁ ነበርኩኝ። ሌሊቱን ምን ሊፈጠር እንደሚችል ስለማናውቅ ምናልባትም በሰበር ተመልሰን ልንመጣ እንችላለን። በነገው ዕለት እግዚአብሔር ፈቃዱ ሆኖ ከተገናኘን ሌላ መረጃና መልእክት ይዘን እንመጣለን። እስከዚያው ድረስ ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።